ከአፍሪካ ደግሞ በብቸኛ ኦኬ ቦታ አለ። ይሄን ግብጾች ወስዶብን ነው የምታዩት፣ ወስዶብን እሱ ብቻ መሰላችሁ ወሰዱት። ይሄን ዶሙ ይታያችኋል። ሄዶ ከታች ያለውን አርመኖች ወስዶብን ያው በጉልበት አይደለም። ያኔ በቱርክ ጦርነት ጊዜ ኢትዮጵያውያን ወደዚህ መምጣት ሲያቅታቸው የመስቀል ዘመቻ ምናምን እየተባለ ችግር በነበረበት ጊዜ አባቶች በረሃብም በበሽታ ምን እያደረጉ ሄዱ እየለቀቁ፣ ከዛ አርመኖች ያዙት። ኦኬ ስለዚህ ይሄ ዶም ታች ያለው ልክ ጎልጎታ ፊት ለፊት ነው፣ ከቀብሩ ፊት ለፊት ከጌታችን። እሱን ማን ይዞታል? አርመኖች ይዞታል። ግን እንዳለ እኮ ደግሞ ጎልጎታ የራስ ቅል የሚባለው ቦታ ወይም ደግሞ ዴር ሱልጣን የምንለው ዴር ሱልጣን ማለት የንጉስ ማረፊያ ማደሪያ ማለት ነው። ገብቷችኋል? ማን ነው የሰጣት ለንግስት ሳባ? ንጉስ ሰለሞን። አጠቃላይ ጌታም የተከበረበትን ጨምሮ ይሄ አካባቢ በሙሉ የኛ ግዛት ነበር። ግን ያው ይሄ ደግሞ የዓለም ታሪክ ስለሆነ ጌታችን ሁሉም ተሻሙ። በዚያ ሽሚያም ላይ እኛ ትልቅ ግዛት ርስት ነበረ። ያን ርስት እያጣን እዚህ ደርሰናል። እንደምታዩት ማደስ እንኳን አንችልም፣ ክርክር ላይ ስለሆነ ማደስ እንኳን አንችልም። ይሄ አባቶቻችን እና የእናቶቻችን ገዳም ነው፣ ማረፊያቸው በዓታቸው ነው የምታዩት። አያድሱትም። እንደምታዩት ይሄኛው ቤተክርስቲያናችን ቢሆን እዚህ ጋር የመድኃኔዓለም ቤተክርስቲያን ውስጥ አለ። ከሱ ቀጥሎ የሚካኤል ቤተክርስቲያን አለ። ማደስ አይቻልም። በተለይ መድኃኔዓለም ጎልጎታ ፊት ለፊት ስለሆነ በዛ እንዳይገባ በር ተዘግቶበታል። ገብቷችኋል? ስለዚህ ያለንበት ሁኔታ ይሄ ነው። ወደ ጎልጎታ ወደ ምዕራፍ 10 ነው የምንሄደው፣ ወደ ተቸነከረበት